ቪክተር ዮኬሬዥ ወደ ኤምሬትስ ከመጣ በኋላ በተለይ 2026 የውድድር ዘመን ከገባ ወዲህ የትኛውም የአውሮፓ ተጫዋች የሌላቸው በጣም አስደናቂ የሚባሉ የሜዳ ላይ እንቅስቃሴዎችን እያስመለከተን የሚገኝ ተጫዋች መሆኑን በተደጋጋሚ እየተመለከትን እንገኛለን። ሪሊ ይህንን ብቃቱ በአርሰናል ቤት ውስጥ ይዞ እንዲጠብቅም ጭምር የሚጠበቅበት እጅግ አስደናቂ የሚባል ጨዋታን እያሳለፈ ይገኛል። በተለይ ደግሞ ብዙዎቻችን በጣም ያስደነቀን አርሰናል በፈለገው የሰሜን ለንደን ደርቢ መርሃ ግብር ላይ የዚህ ተጫዋች ዝግጁ ሆኖ በጨዋታው ላይ መገኘት በጣም ከሚያስደንቁ ምሽቶቹ መካከል በቀዳሚነት ከሚነሱት መካከልም ጭምር እንደ አንዱ መሆን የሚችል ነው። ቪክተር ዮኬሬዥ በአርሰናል 2026 ከገባ ወዲህ ምንድን ነው ያገኘው አዲስ ነገር የሚለውም ጭምር እንድንጠይቅ የሚያደርገን ተጫዋች ነው። ፍጹም አስደናቂ የሚባል የሜዳ ላይ ፐርፎርማንስም ጭምር እያስመለከተን የሚገኝ ይሄ ደግሞ የተሟላ አንድ ተጫዋች በአንድ ስብስብ ውስጥ ሊኖር የሚገባ ዌል ኦርጋናይዝድ ዌል ፈንክሽን እንዲሆን አይነት ተጫዋች ሜዳ ውስጥ እያስመለከተን ይገኛልና በሰሜን ለንደን ደርቢ መርሃ ግብር 2 ጎሎችን ሲያስቆጥር በጣም አስፈላጊ የነበሩ ጎሎችም ጭምር መሆናቸውን የተመለከተን ነበር። ባሳለፍናቸው 8 የሊግ መርሃ ግብሮች 12 ጎሎችን በሁሉም የጨዋታ ውድድሮች ላይ ማስቆጠር ችሏል እና ቪክተር ዮኬሬዥ አይዶን መጀመሪያ ላይ ሊጉ ሲጀምር እኔም ጭምር በሆነ የሲድና የፊት መስመር ተጫዋች ብዙዎቻችን ትችቶችን ስናደርስበት የነበረ ተጫዋች እንደነበር ይታወሻል። በልዩነት ግን ባለፉት ጨዋታዎች ከነበሩት ስታቲስቲክሶች ከቶተናም ጋር ብቻ የነበሩ ጨዋታዎችን ለይተን ማየት የሚገባን ይመስለኛል። ለምሳሌ ከዚህ በፊት በነበሩት የሊግ መርሃ ግብሮች በየ90 ደቂቃው ወደ 2.02 ሙከራዎችን ያደርጋል። ከቶተናም ጋር በነበረው ጨዋታ በእጥፍ ጨምሮ 4 ሙከራዎችን ያደርግ ነበር በጨዋታው ላይ። ከዚህ በፊት በነበሩት የፕሪሚየር ሊግ መርሃ ግብሮች 0.77 ኢላማቸውን የጠበቁ ሙከራዎችን ሲያከናውን ከቶተናም ጋር በእጥፍ ይልቅና 2 ሙከራዎችን ያደርጋል። ልብ በሉ እስካሁን ድረስ ያሉት የኳስ ንክኪዎች ወይም የምነግራቸው ስታቲስቲክሶች በእጥፍ ይበልጣሉ። ከዚህ በፊት በየጨዋታው በአማካይ 24.06 ኳሶችን ይነካል፣ ከቶተናም ጋር 42 ኳሶችን። ከዚህ በፊት በተጋጣሚ ሳጥን ቦክስ ውስጥ 5.6 ኳሶችን ሲነካ በሁለት ተሽሎ በዚህኛው ጨዋታ ላይ 7 ኳሶችን። ከዚህ በፊት የሚያቀበላቸው ኳሶች ኦልሞስት 1/4ኛው ነበሩ ተሳኩ የነበሩት ወደ 6.94። በዚህ ጨዋታ ላይ 18 በመቶ ያቀበላቸው ኳሶች ተሳክተዋል። በዚህኛው ጨዋታ ላይ 66.67 የማቀበል ስኬት ነበረው። ኤሪያል ዱዋሎችን በማሸነፍ ወደ 5 ነበር እና ደግሞ በጨዋታው ላይ የነበረው የአንድ ለአንድ ግንኙነቶችን የማሸነፍ ስኬቱ በእጥፍ ይጨምርና ወደ 45.45 ያደርገዋል። ይሄኛው ቪክተር ዮኬሬዥ በልዩነት ከዚህ ቀደም ከነበሩ የጨዋታ ፐርፎርማንሶቹ ፍጹም ተቃራኒ ሆነው በቶተንሃም ስፐርስ ጨዋታ ላይ ብቻ ተሽሎ የተመለከትነው ተጫዋች ያደርገዋል እና 64 ሚሊዮን ፓውንድ የወጣበት ተጫዋች ወደ አርሰናል መጥቶ በሊግ ውስጥ በመጀመሪያዎቹ ሳምንታት የሚጠበቅበትን አይነት ጥሩ መሆን ባይችል ልትገረሙ አይገባም። ምክንያቱም በስፖርቲንግ በነበሩት 102 ጨዋታዎች 97 ጎሎችን አስቆጥሯል። አትሊስት ይሄ ፊት መስመር ላይ እንዳለ አንድ ተጫዋች በጣም ጎበዝ ጨራሽ ከሆኑ የፊት መስመር ተጫዋቾች መካከል እንደ አንዱ እናነሳዋለን። ይህንን በፕሪሚየር ሊግ የነበሩት የሜዳ ላይ ቆይታዎቹ በትክክል ያስመለከተን ተጫዋች መሆኑን አይተናልና ኳሶችን በጫናዎች ውስጥ መቀበል የሚችል ተጫዋች ነው። ቦክስ ውስጥ እጅግ በጣም ጨራሽ የሚባል ነው። ምናልባት ሩጫዎችን ማከናወን ይችላል። ሰውነቱ ፈርጠም ያለ ስለሆነ ተከላካዮችን ማሸነፍ ይችላል። ይሄ ነገሩ በተለይም ለፕሪሚየር ሊግ ተከላካዮች የሚመጠን አይነት የቦዲ ጌስቸር ያለው ተጫዋች እንደሆነ በደንብ መረዳት እንችላለን። ገና ቀድሞው ነው ሲመጣ ምናልባት በሻምፒየንስ ሊግ በነበሩ ጨዋታዎች ለምሳሌ ከሚላን ጋር በነበረው ጨዋታ ላይ እናስታውሳለን እና አሁን በእንዲህ አይነት ጨዋታዎች የዮኬሬዥ በጣም አስደናቂ መሆን ደግሞ የተመለከትንበት ጨዋታ እየሆነ ይገኛል። በቅርብ ጊዜ የተመለከትናቸው የሚገኙት ኢቭን በምን ተሻሽሏል ብለን ስንል ተጫዋቹ አንድ ከጎኑ ከሚጫወቱ ተጫዋቾች ጋር ያለው ይሄ መጣመር ከተጫዋች ጋር መግባባቱ
በጣም አስደናቂ ነበር። በተለይ አንድ እዚህ ጋር በግልጽ መናገር የምንችለው ተጫዋቹ ሻይን ለምሳሌ አርሰናል 4 ጎሎችን ሲያስቆጥር በዚህ ጨዋታ ላይ አንድ የ10 ቁጥርና የ9 ቁጥር ስፍራ ተጫዋቾች በአንድ ጨዋታ ላይ ሞር ዶሚኔት ያደረጉበትን አርሰናልን አይተናል። ያ ማለት ቦክስ ውስጥ ያለው አጥቂያቸው ጎል አስቆጥሯል። ፕላስ ከሱ ጀርባ ያለው የአጥቂ አማካይ አሊያም የአጥቂ ስፍራ ተጫዋች ደግሞ ጎል አስቆጥሮላቸዋል። በዚህ ምክንያት በሁለቱ ተጫዋቾች መካከል መግባባቶች በደንብ ነበሩ ማለት ነው። አንዱ የሚደነቀው ምናልባት በእንዲህ አይነት ቆይታዎቹ የዚህ ተጫዋች የሜዳ ላይ ፐርፎርማንሱ አሁን ከጀርባ የሚጫወቱ ተጫዋቾችም ጭምር ማተር እያደረጉ በሚቀጥሉት የሊግ መርሃ ግብሮች ላይ እንድናየው የሚያደርገን ተጫዋች እንደሚሆንም ጭምር መዘንጋት የለብንም። በጣም የሚያስገርመው ለምሳሌ ከቶተናም ጋር በነበሩ ጨዋታዎች ላይ ብዙ ኳሶችን የነካው ተጫዋቹ ወደ ራሱ ቦክስ ወደ ራሱ የሳጥን አጋማሽ መጥቶ በአራት አጋጣሚዎች ኳሶችን ነክቷል። ከዛ ባለፈ በጨዋታው ላይ ምናልባትም መመልከት እንደቻልነው 8 ቦክስ ውስጥ ለምሳሌ 6ቶቹ ቦክስ ውስጥ የነካቸው ኳሶች ናቸው በጨዋታው ላይ። ከዛ ደግሞ 2ቱ 5 ከ50 ውስጥ ግብ ጠባቂ በሚቆምበት 5 ከ50 ውስጥ የነካቸው ኳሶች ናቸው። ከዛ ባሻገር ዲያ ውስጥ አንድ ኳስ ነክቷል። እንዲሁ ደግሞ በ16 ከ50 ውስጥ ደግሞ በጣም በርከት ያሉ ኳሶችን የነካበትን ተጫዋችን የተመለከት ነው። ይሄ ሂትማፑን ስትመለከቱ ተጫዋቹ የት አካባቢ ነው በጨዋታው ላይ ኳሶችን የነካው ብለንም ጭምር ስናይ ይህንን አይነት ቁጥሮችንም ጭምር የሚጠቁመን ተጫዋች መሆኑን እናያለን። ሊንክ አፕ ፕሌው በቅርብ ጊዜ ከቡድን አጋሮቹ ጋር ያለው መግባባትም ጭምር በጣም እያስደነቀን ነው የሚገኘው። ለምሳሌ ከማንቸስተር ዩናይትድ ጋር በነበረበት ጨዋታ፣ ከኢንተር ሚላን፣ ከካይራት አልማቲ ሰንደርላንድ ጋር በነበሩ ጨዋታዎች ይህንን አይነት ኮንሲስተንሲን የሚያሳይ አይነት ተጫዋች መሆኑንም ጭምር የተመለከትነው መሆኑን እያስመለከተን ይገኛል። እዚህኛው ጨዋታ ላይ ደግሞ የበላይነት የወሰደባቸው ፐርፎርማንሶቹ በጣም ያስደንቁ ነበር። ለምሳሌ ዣኦ ፓሊኒያ በጣም ድንቅ የሚባል ተጫዋች ነው አይደለ? ራዱ ድራጉሲን የሚገኙበትን የሜዳ ክፍል እንደፈለገ ሲፈነጭበት የነበረ ተጫዋች ነበር። ኢቨን በሊግ ውስጥ በጣም ፈጣን የሚባለውን ተጫዋች ሚኪ ቫንደቨን ጋር የመገናኘት እድል ነበረው። እነዚህ ሁሉ በነበሩበት የጨዋታ የሜዳ ላይ እንቅስቃሴ ላይ በጣም በደንብ ተሽሎ የተመለከትነው ተጫዋችም ጭምር ነበር እና እንዲያውም የአርሰናል በተለይ ለንደን ፉትቦል ላይ የሚጽፉ ለምሳሌ ሳሚ ምን ይላል? በአርሰናል ደጋፊዎች በኩል መጀመሪያ ላይ ፍራስትሬሽን ነበረ ተጫዋቹን በተመለከተ። በተለይ በተጋጣሚ የሳጥን ውስጥ በሚገኝበት ሰዓት ላይ ከተከላካዮች ጋር የሚገናኝበት ቦታ ላይ ያለው የበላይነት በጣም ደካማ የሚባል ነበር። 31 በመቶ ብቻ ነበር በፕሪሚየር ሊግ ውስጥ የበላይነቶችን ሲያሸንፍ የነበረው። በዚህ ጨዋታ ላይ ወደ 45.5 በመቶ ከፍ ያደረገበትንም ጨዋታ እንመለከተዋለን። በጣም ቤስት እኮ ነው። ይህንን ቁጥር ከተመለከት ነው ከሌሎች ተጫዋቾች አንጻር ካየ ነው ማለት ነው። እና ደግሞ ይሄ የኤሪያል ዱዋሎችን ያሸነፈባቸው መንገዶችም ጭምር አንድ የፊት መስመር ተጫዋች ላይ የምትጠብቁት የሜዳ ላይ ፐርፎርማንስንም ጭምር ያስመለከተን መሆኑን ያየነበት ጨዋታ ነበር ለቪክተር ዮኬሬሽ። ይህንን ፐርፎርማንሱ እንዲቀጥልም ጭምር የሚፈለግበት ትክክለኛው ታይሚንግ ላይ ይገኛል። አርሰናል በጣም ወሳኝ በሆነበት ሰዓት ላይ ይህንን ተጫዋች ያገኘበትን የሜዳ ላይ ቆይታን እያስተዋለን እንገኛለን። ምናልባት በዚህ በተለይ በሁሉም ውድድሮች 2026 ከገባ በኋላ ቁጥር አንዱ ብዙ ጎሎች ያስቆጠረው ተጫዋች እሱ ነው። በነገራችን ላይ 8 ጎሎችን አስቆጥሯል። ዦ ፔድሮ ከቼልሲ 7 ጎል፣ አንቶኒ ጎርደን 7 ጎል በአጠቃላይ አስቆጥሯል። ቀደም እንዳነሳ ነው 3 ጎሎችም ጭምር ደግሞ ያላቸው ተጫዋቾች ሜዳ ላይ መዘንጋት ያለብን አይመስለኝም። እነዚህ ተጫዋቾችን በተመለከተ የቪክተር ዮኬሬሽ የሜዳ ላይ ፐርፎርማንሶቹ ብዙሃኑ የእግር ኳስ ተመልካቾች ይህንን ተጫዋች እንዲህ ባለ መልኩ እንዲቀጥልም ጭምር የሚፈልጉት አይነት ነገር የሆነ ሰዓት ላይ ብቻ ወደ ላይ ታይቶ የሚጠፋ አይነት የሜዳ ላይ ፐርፎርማንስ እንዳይሆንም ጭምር የሚፈልጉት መሆኑን እያስተዋልንበት የሚገኝ የሜዳ ላይ ቆይታን እያስመለከተን ይገኛል። የቪክተር ዮኬሬሽ ቆይታ የምር ለመናገር ለሊግ ውስጥ የትኛውም ተጫዋች በጣም የሚያስደንቅ የሜዳ ላይ ፐርፎርማንስ እያሳለፈ የሚገኝ ነው እና የትኛውም ተጫዋች ዊሽ የሚያደርገው የሜዳ ላይ ፐርፎርማንሶቹን ነው እያሳለፈ የሚገኘው
እና ደግሞ ይገባዋል አይደለ? በ2026 ቅድም እንዳልኳቸው በ14 ጨዋታዎችን ያደረገው 8 ጎል አስቆጥሮ 2 አሲስት ማድረግ የቻለ ተጫዋች ነው። የትኛውም ተጫዋች ዊሽ ያደርገዋል እና ደግሞ ቡድኑ ጋር አንድ መዘንጋት የሌለብን ብዬ የማስበው ጫናዎች ባሉበት ሰዓት ላይ ነው ደግሞ የእሱ መምጣትን በደንብ ሻይን ማድረግን የተመለከትንባቸው ጨዋታዎችን እያየን የምንገኘው። አንዳንድ ተጫዋቾች አሉ አንዳንድ ጨዋታዎቻችሁን በነሱ ብቻ ይሄ በነሱ በጣም የሚገደላል አይደል? አንዳንድ ጨዋታ በጣም ቀላል ያልሆኑ ዲሳይሲቭ የሆኑ በጣም ወሳኝ የሚባሉ የጨዋታ መርሃ ግብሮች ላይ የሚያሳልፉት ቆይታ በቀላሉ የምታዩት አይደለም እና ብዙሃኑ የእግር ኳስ ተመልካቾችን ጭምር ይህንን ቪክተር ዮኬሬሽ ቀድሞ አርሰናል ሊፈልገው የነበረ ተጫዋች መሆኑን ያስመለከተን የሚገኝ የቅርብ የሜዳ ላይ ፐርፎርማንሶቹ በጣም በጣም አስደናቂ ናቸው። እጅግ በጣም አስደናቂ የሚባል የሜዳ ላይ ፐርፎርማንሶቹን እያስመለከተን የሚገኝ ተጫዋች ሆኖ ነው እንግዲህ እየተመለከት ነው የምንገኘው። ለአርሰናል የቪክተር ዮኬሬሽ ቀጣዮቹ ቆይታዎች እንዲህ ባለ መልኩም ጭምር እንዲቀጥሉለት የሚፈልጉ በጣም ብዙሃኑ የእግር ኳስ ቤተሰቦች ሜዳ ላይ እየተመለከት ነው የሚገኘውን ቪክተር ዮኬሬሽ በጣም ማስደነቁን ጭምር እየቀጠለ ነው የሚገኘው። አሁን ጨዋታዎች ከሱ በተቃራኒ ሆነው ብዙዎች እሱን ወደ ማድነቁም ጭምር እየመጡ የሚገኝበትን አጋጣሚ የተመለከት ነው እና አንዳንዶቹ ሙከራዎች በጣም ክሊኒካል የነበሩ ናቸው። በሜዳ ውስጥ እየተመለከት ነው የምንገኘው። ምናልባት በጣም ጥሩ የሆነ ተጫዋች መሆኑን በጣም ብዙ ጸሐፊያን ይመሰክሩታል። ለምሳሌ እንደነ ጀሬሚ ክሮስ ለተጫዋች ጥሩ አመለካከት አላቸው። በተመሳሳይ በሜዳ ውስጥ በነበሩት ቆይታዎቹ እንደነ ቤን ሄዝበንድ በተመሳሳይ ሚረር ላይ የሚጽፉ ጸሐፊያን ይህንን ተጫዋች በተመለከተ ሜዳ ላይ እያሳለፈው የሚገኘው ፐርፎርማንስ ፒውር ክላሲክ መሆኑን እየተመለከተን እንደሆነ የሚጋሩት የሜዳ ላይ ፐርፎርማንስን እያሳለፈ የሚገኝ ተጫዋች ነው። የአርሰናል በሲዝኑ ኦቨሮል 15ኛ ጎሉን አስቆጥሯል በቡድን ውስጥ። ይህም በጣም ትልቅ የሚባል ጎል ነው። ምናልባት ከአሌክዛንደር ላካዜቲ ከ2017-18 የውድድር ዓመት በኋላ ብዙ ጎል ያስቆጠረ የአርሰናል የፊት መስመር ተጫዋች ነው። የዛኔ 17 ጎሎችን ነበረ አሌክዛንደር ላካዜቲ ለአርሰናል ጎል ማስቆጠር የቻለው። አሁን በአንጻራዊነት ከጋብርኤል ማርቲኔሊ፣ ቡካዮ ሳካ ለምሳሌ ከሳካ በእጥፍ ይበልጣል። ከማርቲኔሊ በ4 ጎሎች ልቆ የምንመለከተው የፊት መስመር ተጫዋች ያደርጓል። ራይት ነው የዚህ ተጫዋች የሜዳ ላይ ብቃት ሂዝ ባክ የሚል ሀሳቦችን እንድናነሳለትንም ጭምር የሚጋብዝ የሜዳ ላይ ፐርፎርማንስ እያስመለከተን የሚገኝ ተጫዋች መሆኑን እያስተዋለን ነው እና ዮኬሬሽ በጣም በጣም ክሊኒካል እየሆነባቸው የሚገኙ የሜዳ ላይ ፐርፎርማንሶችን በቅርብ ጨዋታዎች ማስመልከቱ ለአርሰናል ደጋፊዎች እጅግ በጣም የሚያስደንቅ መሆኑን እየተመለከትን ነው። ሁጎ ኤኪቲኬ የሲዝኑ ቤስት ቆይታው ላይ ነው የሚገኘው። 14 ጎሎችን ያስቆጠረው ዦ ፔድሮ 14 ጎሎች፣ ኒኮ ቨልትመድ 10 ጎል፣ ቤንያሚን ሸሽኮ 7 ጎሎችን ማስቆጠር የቻሉ የፕሪሚየር ሊግ ተጫዋቾች ያደርጋቸዋል። በአጠቃላይ ኦቨሮል ሲዝኑን ከተመለከት ነው የዚህ ተጫዋች የሜዳ ላይ ቅርብ ጊዜ ብቃቱ ደግሞ ከዚህ በተቃራኒ ሆኖ እየተመለከት ነውና ይህንን እንዲያስቀጥለም ጭምር የሚጠበቅበት የሜዳ ላይ ቆይታዎች ይጠበቁበታል። ነገር ግን አሁን እየተመለከት ነው ያለነው የቪክተር ዮኬሬሽ ቆይታ ፕሩቭን መሆኑን እያስመለከተ ነው የሚገኘው። ይህንን ለምን ያህል ጊዜ ይዞ መቆየት ይችላል ቪክተር ዮኬሬሽ የሚለው ጉዳይ የሚጠበቅበት ነው። ነገር ግን እስካሁን ድረስ ካሉት ቆይታዎች አንጻር በትክክል አርሰናል ለዋንጫ ፉክክር እስከ መጨረሻው ድረስ የራሱን እድል በራሱ መወሰን እንዲችልም ጭምር የሚያግዘው ተጫዋች መሆኑን የተመለከትንበት መሆኑን እያስተዋልን ነውና አርሰናል ቶተንሃም ስፐርስን ባፈራረሰበት ምሽት ሌላው ደምቆ የታየው ኮከብ ቪክተር ዮኬሬሽ ነበር ማለት እንችላለን። ቀጣዮቹ ቆይታዎች ምን ይሆናሉ የሚለው ጉዳይ እግር ኳስ እንደመሆኑ መጠን ሚስጥር ነው። ነገር ግን ያሳለፈው ምሽት ደግሞ በጣም በጣም ኮከብ አሊያም ሌጀንድ ሆኖ ነበር ያመሻው።